ብዙ ሰው ሰምተሽ ከሆነ ምን አለብሽ አንቺ አንድ ልጅ አሳድገሽ ነው ይልሻል። አንድ ልጅ ማሳደግ ነው በጣም ከባድ። አንዳንዶች ውሽ ሳይ ክረምት መጣልኝ ይላሉ። አንዳንዶች ደግሞ ወይኔ ክረምት መጣብኝ እንዴት ነው የምሆነው? ትምህርት ቤት ተዘጋ ነው አይደለ? ብዙዎቻችን በልማድ የምንለው። እኛ ደግሞ ትምህርት ቤት ተዘጋ እንጂ ትምህርት አልተዘጋም። አንዳንድ ጊዜ ልጆች ከወላጆቻቸው በጣም ብዙ የሚናፍቁት ብዙ የሚፈልጉት ነገር አለ ያላገኙት። ይሄ የፍቅርና የአትኩሮት ባልዲያችን ባዶ ሆኗል እላለሁ እኔ ብዙ ጊዜ በቤተሰብ ደረጃ ጎሎ ፈሶ ባዶ ሆኗል። ሁሉ ጊዜ የምላት ነገር ስለሆነች ለልጆቻችን ስኬታችንን ብቻ እናውራላችሁ። ሰላም ተመልካቾቻችን እንደምን አላችሁ? እነሆ አርብ ደረሰና በእውቀት አልማዞች ፕሮግራማችን ወደ እናንተ መጣ። ዛሬ የእውቀት አልማዞች ፕሮግራማችን እንግዲህ ትንሽ ለየት ባለ መልኩ ወደ እናንተ መጥቷል። ምክንያቱም ባለፈው ሳምንት እንደነገርናችሁ ዶክተር ወዳጄነህ መሐርነህ በተለያዩ ስልጠናዎች ምክንያት ሀገር ውስጥ የለም። ስለዚህ ዶክተር ወደዚህ እስከሚመለስ ድረስ እንግዲህ ዶክተር በተካቸው ሰዎች ፕሮግራማችንን እንቀጥላለን። ልክ ከዶክተር ጋር እንደነበረን ቆይታ ሁሉ ለህይወት ስንቅ የሚሆን በህይወታችን ውስጥ ብዙ የምናተርፍባቸው ብዙ የምንማርባቸውን ሰዎች እዚህ የጋበዝን የተለያዩ ሐሳቦችን እያነሳን ከነሱ ጋር ቆይታ የምናደርግ ነው የሚሆነው። የዛሬ እንግዳይም እጅግ በጣም ተወዳጅ ናት። ብዙዎቻችን በሶሻል ሚዲያ ላይ በምትሰጣቸው ሐሳቦች ከጎኗ ሆነን አው ልክ ነው እያለን የምንጋራት በጣም የምንወዳት እኔ በግሌ የምታነሳቸውን ሐሳቦች በጣም የማደንቃት እንግዳ ነው አብራን ቆይታ የምታደርገው። ስለሷ በደንብ እንግዲህ ማብራሪያ መስጠቴ አይቀርም። ግን ደግሞ እስኪ በመጀመሪያ ተመልካቾችም እንዲመለከቱ እንኳን ደህና መጣሽ ቢናዬ። እንኳን ደህና ቆየሽ። እንግዲህ ጋር አመሰግናለሁ። በጣም እናመሰግናለን። እንግዲህ የዛሬ እንግዳችን ራሄል ሞገስ ናት። ራሄል ሞገስ የተለያዩ ስራዎችን በመስራት ነው የምናውቃት። እኔ ራሱ ስራዎቿን ለመዘርዘር እዚህ ጋር ማአት ነገር ነው የጻፍኩት። ሁሉንም ራሱ አላልኩኝም፣ ግን ደግሞ በቂ ነው ብላኛለች። ስለዚህ እሷ በቃ እንደውም ይሄ ራሱ አያስፈልግም እያለችኝ ነበር። ራሄልን ስንመለከት የተለያዩ ስራዎች ላይ የስራ ፈጣሪ ናት። የተለያዩ ቢዝነሶች ላይ ትሰራለች። የራሷ ቢዝነሶች አሏት። ቢዝነሶችን ሊድ ታደርጋለች። ከዛ በተጨማሪ የፋሽን እንዲሁም ደግሞ ላይፍ ስታይል ኮች ናት። የተለያዩ ሰዎችን በዚህ ዙሪያ የተለያዩ ስልጠናዎችን በመስጠት እናውቃታለን። ከዛም በተጨማሪ ደግሞ በሕክምናው ዘርፍ ላይ በርካታ ይሄን የማይባል ስራዎችን እየሰራች ነው። ከዚህ ከሀገር ውስጥ ወደ ውጭ ሄደው ሕክምናን መውሰድ ለሚፈልጉ ሰዎች የተለያዩ እድሎችን ታመቻቻለች። በበፊት ህይወቷ ደግሞ መምህር ናት። የተለያዩ ኢንተርናሽናል ስኩሎች ላይ አስተምራለች። አብዛኞቻችን በከተማው ላይ ደግሞ ብሮከር በመሆኗ እናውቃታለን። እኔ ደግሞ እጅግ በጣም የምወድላት የምትሰራው አንድ ስራ አለ፣ ዊመን ኢምፓወርመንት። የተለያዩ ሴቶችን በብዙ መንገድ ባለፈችበት የህይወት መንገድ እንዲሁም ደግሞ ካወቀችው ከተማረችው ሰዎችን ሴቶችን በማሰልጠን ወደፊት እንዲመጡ በማድረግ ብዙ ስራዎችን እየሰራች ያለች ሴት ናትና በተለይ ሶሻል ሚዲያው ላይ አድሬስ የምታደርጋቸው ሴቶች በስልጠና ወቅት አግኝታ የምታናግራቸው ሴቶች ከሷ ህይወት ከሷ የስልጠና መንገድ ብዙ እንደተማሩ ብዙ ሰምቻለሁ። እውነት ለመናገር እኔም ብዙ የምጠቀምባቸውን ሐሳቦች ከራሄል አግኝቻለሁና ዛሬ ከራሄል ጋራ በእውቀት አልማዞች አንድ ሐሳብን ልናነሳ አብረን ቁጭ ብለናል። የእውነት በጣም ደስ ብሎኛል ራሄልዬ። ፒናዬ በጣም እጅግ አድርጌ አመሰግናቸዋለሁ። ይሄን ያህል እንግዲህ ትልቅ ኃላፊነት ዶክተር ወዳጄነህ ጥሎብኝ ስለሄደ አንደኛ ክብር ይሰማኛል። ሁለተኛ እንግዲህ በራሴ ለዛ እሱንም መተካት ባልችል በራሴ ለዛ የምችለውን ለማካፈል ስለመጣው ትልቅ ክብረት ተሰምቶኛል። እሱንም እንግዲህ ጥሩ አድርገን እንቆየዋለን ብዬ አስባለሁኝ። መልካም። አዎ ጥሩ አድርገን እንቆየዋለን። ዛሬ እንግዲህ ራሄል በዋናነት የምናነሳው ሐሳብ ምንድነው? በክረምት ወቅት ወላጆች ከልጆች ጋር ሊኖራቸው የሚገባው ግንኙነት ምን አይነት መሆን አለበት የሚለውን ሐሳብ ነው የምናነሳው። ምክንያቱም በኢትዮጵያ እንግዲህ መጪው ክረምት ነው። ወላጆች ብዙ ሐሳብ አላቸው። ክረምት እየመጣ ነው። አንዳንዶች ውሽ ሳይ ክረምት መጣልኝ ይላሉ። አንዳንዶች ደግሞ ወይኔ ክረምት መጣብኝ እንዴት ነው የምሆነው? ልጆቼ እንዴት ነው ማደርጋቸው? ምንድነው የሚፈጠረው በዚህ ክረምት የሚል የወላጆች ጭንቀት የሚመጣበት ጊዜ ይመስለኛልና ክረምት እንዴት ነው በክረምት ወቅት ከልጆቻችን ጋር ሊኖረን የሚገባው ግንኙነት የሚለውን ዛሬ በዚህ ቆይታችን የምናነሳ ነው የሚሆነው። ግን ደግሞ መጀመሪያውን እሱን ከማንሳታችን በፊት ካንቺ ህይወት እንጀምር አይደለ? አንቺ ያው አቃለው ወላጅ ነሽ። በተለይ ደግሞ ልጅሽን ብቻዋን እንዳሳደገች አንድ ጠንካራ ሴት
እንዴት ነበረ የልጅ አስተዳደግ ሂደትሽ? በክረምት ወቅት ደግሞ ዋናው ሀሳባችን ስለነበረ ከልጅሽ ጋር የነበረሽ ጊዜ እንዴት ነበረ የምታሳልፊው? እናትነት እንዴት ነበረ ከሚለው ሀሳብ እስኪ መነሻችንን እናድርግ። በጣም ጥሩ። እሺ እንግዲህ እንደዚህ አይነት ሀሳቦች ሲነሱ ብዙ ጊዜ ምንድነው በጣም ይመለከተኛል የሚል አስተያየት ስላለኝ ብዙ ማብራሪያም ለመስጠት እፈልጋለሁኝ ወዳለሁኝም። እንዳልሽው አሁን የምመልስልሽ ይህን ጥያቄ እንደ እናትም እንደ መምህርትም እንደነበርኩት ሁለቱን አያይዤ እነግርሻለሁ። እንዳልሽው የክረምት ወቅት ሲመጣ ወላጆች በጣም የሚጨነቁበት፣ አንዳንዶቹ ደግሞ የሚደሰቱበት ጊዜ ነው። ለአብዛኛው ወላጅ ግን በተለይ በአሁን ሰዓት በጣም ጭንቀት ውስጥ ነው የሚገኙት። ለምንድን ነው እንግዲህ ጊዜ ተለውጧል፣ ዘመን ተለውጧል። ሁላችንም የህይወት ፈተናዎች አሉብንና እንሯሯጣለን፣ ጊዜ የለንም፣ ለልጆቻችን የምንሰጣቸው በቂ ጊዜ የለም። እንደ ድሮ ረዳቶች የሉንም። እናት አባቶቻችን በራሳቸው በሽምግልና እድሜያቸው ራሱ ስራ ወጥተው የሚሰሩበት ግዴታ ላይ ነው እና ልጅሽን ጣል አድርገሽ የምትወጭበት ጊዜ አይደለም። ስለዚህ ለአብዛኛው ወላጅ እርግጠኛ ሆኜ የምነግርሽ የክረምት ጊዜ የችግር ጊዜ እንደው መጣብን ያልሽው ነገር ሞር ይብሳል ብዬ አስባለሁኝ። እኔ እንደ ወላጅ በፊት አዘ ሲንግል ማም እናትና አባቴ እንግዲህ በጣም ብዙ ረድተውኛል። እህት ወንድሞቼ በጣም ብዙ ነገር አግዘውኛል። ግን ልጄን በክረምት ሰዓት ላይ ምንድነው እንደ መምህርት የማስበው የነበረው ትምህርት ቤት ተዘጋ ነው አይደለ? ብዙዎቻችን በልማድ የምንለው እኛ ደግሞ ትምህርት ቤት ተዘጋ እንጂ ትምህርት አልተዘጋም ብዬ ላለው ለብዙ ሰዎች ትምህርት አልተዘጋም። ትምህርት ቤቱ ነው የተዘጋው። ይሄ ምን ለማለት ነው? የህይወት ክህሎት፣ ይሄ ሶሻል ስኪልስ፣ ላይፍ ስኪልስ በጣም ብዙ ነገሮች ልጆቻችንን መስጠት ስላለብን ትምህርቱ ይቀጥላል። ከቀለም ትምህርት ነው ልጆቻችን የራቁት እንጂ የህይወት ክህሎት ትምህርት ማለቂያ የሌለው እኔም አንቺም ዛሬም የምንማረው ወደፊትም የምንቀጥለው ነገር ይቀጥላል ትምህርት። ስለዚህ ልጆቻቸውን እቤት ውስጥ በተለያየ ነገር እንዴት አድርገው መርዳት እንዳለባቸው ማስተማር እንዳለባቸው ትምህርት ሲዘጋ እኛ የተለያየ ነገር ለወላጆች እንሰጥ ነበረ በማስተምርበት ትምህርት ቤት ማለት ነው። ያ ማለት ምንድነው? ልጆቹም ረፍት ማድረግ አለባቸው። እንደምታውቂው ከቀለም ትምህርት ከደብተር ከእስክሪብቶ መራቅ አለባቸው። ይህ ማለት ምንድነው? ረዳት የሚፈልጉ ልጆች ከሆኑ ያው አሉ አይደል ክላሶች፣ ስፔሻል ክላሶች ለልጆች ይሰጣል። ግዴታ ለሆነባቸው በቀለም ትምህርታቸው ደከም ያሉ ከሆኑ እነሱ ግዴታ የዓመቱን ነገር መልሰው ሪቫይዝ ማድረግ ያለፋቸውን ነገሮች እንዲያውቁ ይደረጋል። ነገር ግን ትምህርታቸውን በበቂ ሁኔታ በመልካም ሁኔታ የጨረሱ ልጆች ከሆኑ ግን እኔ እንዳስተማሪም እንደ መምህርትም የምመክረው ምንድነው የቀለሙ ትምህርት ለ2 ወራቶች መቆም አለበት። በቃ በዚህ የማልደራደረው ነገር ነው። ልጆች የተለያዩ ነገሮችን ማድረግ አለባቸው። አክቲቪቲ ለልጆቻችን የተለያዩ ነገሮች መስጠት አለባቸው ብዬ ስለማምን እኔም ልጄን ያሳደግኩበት መንገድ ያ ነው። ልጄ በምንም እስኪጨርስ ከዚህ ሀገር እስኪሄድ ድረስ የክረምት ትምህርት ገብቶ አያውቅ። እኔ የሚገርምሽ ራሄል በአሁኑ የክረምት ትምህርት ልክ ትምህርት ሲዘጋ ልጄ በጣም ደስተኛ ሆነና መጥቶ ማሚ ትምህርት አለቀ ምናምን አለኝና ከዛ በሰዓቱ ተናደድኩኝና እንዴት ትምህርት አይወድም ማለት? ምክንያቱም ልጄ በጣም ጎበዝ ተማሪ ነው። ትምህርት አይወድም ማለት ነው? ትምህርት ቤት ይጨንቋል ማለት ነው? ትምህርት አለቀ ብሎ ለምንድነው እንደዚህ ደስተኛ ይሆናልኩና እዛው ዝም ብዬ እሱ ጋር ላለማሳየት አለቀ ጥሩ ነው ምናምን አልኩና ዞር ብዬ ሳስብ ግን እኔ እንኳን እኮ አመቱን ሙሉ ሰርቼ የሆነ ሰዓት እርፍ ማለት ፈልጋለሁ፣ ቫኬሽን መሄድ ፈልጋለሁ፣ የሆነ ጊዜ ማሳለፍ ፈልጋለሁና ልጆቻችን እውነትሽን ነው ትምህርት ካለቀ በኋላ መልሰን እኛ እረፍት እንዲኖረን ብቻ ትምህርት ውስጥ ልንከታቸው አይገባም ማለት። ትክክል በጣም ግዴታ ነው። እኔ በዚህ ማልደራደርበት ነገር ነው። ብዙ ወላጆች ግን እንዳልኩሽ የኑሮ ጫና በራሱ ልጆቹን እዛ ቦታ ላይ ከቶ አንዳንዴ ብዙ ወላጆች ሰምተሽ ከሆነ ከቤቱ ይሻላል ብለው ይላሉ። እና ቤት ውስጥ እንግዲህ አንዳንድ ጊዜ መጥፎ ነገሮችም ስለምንሰማ ወይንም ደግሞ ይሄ የዲጂታል ሱሰኞች ልጆች እንዳይሆኑም አውጥተው እዛ ትምህርት ቤት ውስጥ መክተትን ይመርጣሉ።
ስለዚህ ይሄ ከመሆኑ በፊት ግን እኔና አንቺ ዛሬ እንድንወያይበትም የፈለኩት ነገር እንደው ፕሮብለሞቹን ብቻ ስቴት ከማድረግ ይልቅ ምን ማድረግ እንችላለን? ልጆቹ እረፍት ያስፈልጋቸዋል ብለናል፣ አምነናል። የሚረዱ ልጆች ትምህርት ቤት ይሄዳሉ። እነዛስ ሌሎቹስ ልጆች ምን ያድርጉ የሚለው ላይ ፎከስ አድርገን ለብዙ ወላጆች ዛሬ መፍትሄ እንሰጣለን ብዬ አስባለሁ። እንዲሁም ችግሮቹንም እየነገርናቸው ብናልፍ ደስ ይለኛል ማለት ነው። መልካም። ስለዚህ በቀጣይ እንግዲህ የምናነሳው ዋናው ነገር ምንድነው? አሁን አንቺ እንዳልሽው ልጆች በክረምት ወቅት ሰመር ካምፕ የሚባል ነገር አሁን ላይ እየሰማን ያለ ነው። ይዘጋጃል፣ የተለያዩ አክቲቪቲዎች ለልጆች ይዘጋጃሉና እነዛ አክቲቪቲዎች ጋር መሄድ መፍትሄ ነው ወይ? ምክንያቱም በፊት ስናስብ ወይም ደግሞ ወደኋላ መለስ ብለን ስንመለከት እኛ ባደግንበት ጊዜ ልክ ክረምት ሲመጣ ወላጆቻችን ምናልባት የሚያደርጉት ዘመድ ቤት ይልኩናል፣ ወይ ደግሞ አሁን ደግሞ ስልክ እንሰጣለን ለልጆቻችን። በስልክ በቃ የፈለጉትን ነገር እያዩ ይዋሉ እንላለን፣ ወይ ደግሞ እንዲጫወቱ እንለቃቸዋለን፣ ወይ ደግሞ ቅድም እንደተናገርነው ካቆሙበት ደግሞ ትምህርት እንዲቀጥሉ እናደርጋለን። አሁን ደግሞ ግን ሰመር ካምፖችን እየተመለከትን ያለ ነው በተለያየ ቦታ ለልጆች ክረምት ተብሎ የሚዘጋጁ ነገሮችን። ስለዚህ እነዚህ ሰመር ካምፖች ለምንድን ነው የሚዘጋጁት? አሁን ላልነው ነገርስ ልጆችን ሰመር ካምፕ መላክ መፍትሄ ነው ወይ? በዛው ጋር ተያይዞ ደግሞ ክረምት በመጣ ቁጥር ልጆች ሰመር ካምፕ መሄዳቸው ግዴታ ነው ወይ? መግባት አለባቸው ወይ? አስፈላጊ ነው ወይ የሚለውን ሀሳብ እስኪ እናንሳ። መልካም። እሺ፣ ይሄ እንግዲህ ሳመር ካምፕ የሚባለው ነገር በቅርብ ጊዜ አይደለ እኛ ሀገር የመጣው። ይሄ ግሎባላይዜሽን እያመጣ የሚወረውርብን ማዕበል አለና በቅርብ ጊዜ ነው እንጂ የመጣው። ልክ እንዳልሽው ድሮ እኛ ክረምትን የምናሳልፍበት የተለያዩ አይነት ልክ እንደ ሳመር ካምፑ አክቲቪቲዎች ቤታችን ውስጥ ወላጆቻችን ሰጥተውናል እንጂ እነሱም ዝም ብለው አላስቀመጡንም ነበረ። ሳመር ካምፑ እኔ ይከፋል አልልም፣ መጥፎ ነው ብዬ የማስብ ሴት አይደለሁም። ነገር ግን ሳመር ካምፑ ግዴታ አይደለም። ሳመር ካምፕ አሁንም በብር ነው ተከፍሎ፣ እንዲያውም ከፍተኛ ዋጋ ነው ያላቸው። ምክንያቱም የተለያዩ አክቲቪቲዎች የሚሰሩበት የተለያዩ ሳመር ካምፖች እኔም ዞሬ አይቻለሁኝ እና ከፍተኛ ብር ነው የሚጠየቁባቸው። ያ ማለት ግን በቂ ሆነም አክቲቪቲ ይሰጣሉ። ስለ እውነት ለመናገር አንዳንድ ጊዜ ቤት ውስጥ ስትራንድድ ከሚሆኑ ይልቅ እዛ አክቲቪቲዎች ጋር ልጆች መስራታቸው ይጠቅማቸዋል ባይ ነኝ። ነገር ግን የውጭውን ዓለም ብቻ ከመቀበል እና እነዚህ ሳመር ካምፖችን በተለያየ አክቲቪቲዎች ከመስጠት ባሻገር ቤታችንስ እንደ ወላጅ እንደ ሪስፖንሲብል ስፔሻሊ ወላጆች ምን ለልጆቻችን የህይወት ክህሎት እየሰጠን ነው ብለን ማሰብ አለብን። ለምንድን ነው እንደዚህ ምለው? ነገ ልጅሽ ካንቺ ሲርቅ፣ ነው አሁን ትልቅ ልጅ ስላለኝ ይሄንን እንደ ምሳሌ አርጌ መናገር እችላለሁ። እና ሁልጊዜ ልጄ ምንድነው ከኔ ትዝ የሚልህ ብለሽ ስትጠይቂው ለልጅሽ አንድ ሊነግርሽ የሚገባ ነገር መኖር አለበት። ሳመር ካምፑ ነው ትምህርት ቤቱ ነው ሊልሽ አይገባም። ካንቺ ጋር ያሳለፋቸው አንቺ ስትጋግሪ ቆሞ ያቀበለችሽ ልጅ፣ ሊጥ ያቦኩ ልጆች፣ ዳንቴል የሰሩ፣ ሹራብ፣ ጥልፍ፣ ጋርድኒንግ ከአባታቸው ጋር ያደረጉ፣ የተለያዩ ስፖርትን፣ ቮሊባል፣ ላይክ ብዙ አይነት አክቲቪቲ ከኛ ጋር የሰሩት ነገር ነው ትዝ የሚላቸው። ትዝ ይልሻል ማሚ ይሄንን አስለምደሽኝ፣ ትዝ ይልሻል እንደዚህ አድርገን ብለው የሚያወሩ ልጆችን ማፍራት መቻል አለብን ብዬ የማምን ሴት ነኝ። እንደ እናት እንደ ሲንግል ማምም ያ ነገር በጣም ጠቅሞኝ አይቻለሁኝ። ልጄ በጣም ከኔ ጋር እያሳልፍ ነበረ። አሁን ይሄንን ስልሽ ቢናዬ በጣም ብዙ ወላጆች እንዳልኩሽ ላይፍ ስትራግሉ ተለያይቷል አሁን ጊዜውና ጊዜ የለንም ደክመው ነው የሚመጡት። ትክክል። ግን እዚህ ምድር ላይ ያመጣናቸውን ልጆች ጊዜ ልንሰጣቸው ግድ ይለናል። ያ ማለት ምንድነው? የመጀመሪያ መምህሮች እኛ አስተማሪዎች፣ እኛ ወላጆች ነን፣ አስተማሪዎች አይደሉም አይደለ? ስለዚህ ለልጄ ምን ሰጠሁት የሚለው ነገር አስፈላጊ ነው ብዬ አስባለሁ። ሳመር ካምፕ ማስገባት የሚችሉ ሰዎች ያስገቡ፣ ግን ሳመር ካምፕ በቂ ነው ብዬ አላስብም። እቤት የሚሰሩ ነገሮች፣ ጠዋት ተነስቶ እኮ ልጅ አልጋ ማንጠፍ ሊሆን ይችላል፣ ካልሲ ፓንታቸውን ማጠብ ሊሆን ይችላል አይደለ? ቁጭ ብሎ ደወል እያደረጉ አንዳንድ ልጆች ነንሺ መልሺ ከማለት ይልቅ ራሳቸው ሳህናቸውን የበሉበትን ገበታ ወስደው አጥበው ማስተካከል ሊሆን ይችላል። በጣም ቤት ውስጥ የሚሰሩ ብዙ ነገሮች አሉ። ሜንታ ቤታቸውን ማስተካከል፣ ሳሎናቸውን ማጽዳት፣ የተለያዩ ነገር ማድረግ፣ የተተከሉ አትክልቶችን መኮትኮት፣ በጣም ብዙ ጠቅሰን የማንጨርሳቸው እኛ በልጅነታችን የሰራናቸው ስራዎች አሉ። እንዲሁም ጨዋታዎች
እዚህ ላይ እንግዲህ ትጠይቂኛለሽን ብዬ ስለማስብ ላቁመውና ስለ ዲጂታል አሁን ሱሰኞች በመሆናቸው ልጆቹ ምን አይነት አክቲቪቲዎች እንደምንሰጣቸውና ከዛ ነገር መላቀቅ ይችላሉ የሚለውን ነገር ማንሳት እንችላለን። ግን በአጠቃላይ ላነሳሽልኝ ጥያቄ ሳመር ካምፖቹ መልካም ሆነው ሳለ ቤት ውስጥ ግን እንደ ወላጅ እኛስ ምን አድርገናል የሚል ነገር በግዴታ መስጠት አለባቸው ወላጆች ብዬ አስባለሁ በግድ። ምክንያቱም አንዳንድ ጊዜ ልጆች ከወላጆቻቸው በጣም ብዙ የሚናፍቁት ብዙ የሚፈልጉት ነገር አለ ያላገኙት። ሶሻል ሚዲያ ላይ አሁን እያንዳንዱን ነገር ስንመለከት ራሱ ራሂል እያየትሽ ከሆነ ክረምት በመጣ ቁጥር ማስታወቂያዎቹን ራሱ ከተመለከትሻቸው የሆነ ለወላጆች ዱብዳ የመጣ ነው የሚመስለው። በቃ ይሄ ክረምት መጣ እንዴት ሆናለሁ ብላችሁ ተጨንቃችኋል። ገና ወላጅ ሳይጨንቅ ራሱ ጭንቀት ውስጥ እንዲገባ ያደርገዋል። ክረምት መምጣቱ ወላጅ ልጆቹን እንዴት ከራሱ እንደሚያሸሽ የሆነ የተዘጋጀ ነገር እንዳለ እንጂ ክረምት መጣ ሳይ አሁን ከልጄ ጋራ በደንብ ልገናኝ ነው፣ ጥሩ ድል ሊኖረኝ ነው፣ ይሄን 2 ወር ለልጄ እንዴትም ብዬ ማመቻቸት አለብኝ፣ ከልጄ ጋር እንዴት ነው መሆን ያለብኝ ሳይሆን በቃ ክረምቱ መጣብን የሆነ ነገር ውስጥ ወስደ ልጃችንን ቁጭ ማድረግ አለብን የሚለውን አይነት ግንዛቤ እንዲኖረን እያደረገን አይመስልሽም? ልክ ነው። በጣም እንዳልኩሽ ይሄ የዲጂታል ማርኬቲንግ በራሱ ትልቅ ተጽዕኖ እኛ ላይ እያሳደረ ያለ ይመስለኛል። እያንዳንዳችን በቀን 2 እና 3 ሰዓት ስልካችን ላይ እናሳልፋለን። ሲዝናል የሆኑ ማስታወቂያዎች በጣም እንግዲህ በየቦታው ተጥለቅልቀው እናያለን። ከፍላየርስ ጀምሮ ስልኮቻችን ስንከፍት የሳመር ካምፖች ማስታወቂያዎች ናቸው እና በጣም አንዳንዴ ያስጨንቃል። ወላጆችን እዚህ ላይ መውቀስ የለብንም። ምክንያቱም እነሱም ያጫና ሲበዛባቸው የከሌ ልጅ ገብቷል የሚለው ነገር ይመጣባቸውና ልጆቻቸውን የበደሉ ሁላ የሚመስላቸው ወላጆች አሉ። ግን ቤት አስቀምጠው ልጆቻቸውን የሚረዱ ወላጆች በጣም የተጠቃሚ መሆናቸውን ሌት ሆኖ ነው የሚገነዘቡት የሚመስለኝ ማለት ነው። እኔ ዛሬን ሆኜ ሳየው ምን ያህል ከልጄ ጋር የነበረኝ አታችመንት እንደጠቀመኝ አይቼዋለሁኝ። እና እነዚህ ማስታወቂያዎች እንዳይረብሿቸው ደግሞ በዛ ላይ እኮ ሁሉም ሰው አይደለም መክፈል የሚችለው ይሄንን ነገር አይደለም እንዴ። ስለዚህ የማይከፍሉ ወላጆች በቃ ልጆቻቸውን ምንም ነገር አያደርጉም ማለት ነው። አንድ እዚህ ጋር መጥቀስ የምፈልገው ድሮ በእኛ ዘመን እንዲያውም በሚገርምሽ ሁኔታ አንቺም ይሄንን አርገሽ እንደሆነ አላቅም የሚቀጥለው ዓመትን ትምህርት ቀድሞ በማስተማር ልጆቻቸውን በጣም የሚያስጨንቁ ወላጆች ነበሩ። ይሄን ገጥሞሽ ያውቃል? ድሮ ሳመር ካምፕ ስለሌለ ቤታቸው ቁጭ ብለው የሚቀጥለው ዓመት ትምህርትን ልጆቹን እንድትበልጥ ተማሪዎቹን መብለጥ አለብህ እየተባለ አስጠኝ ተቀጥሮ የአንዱን ሴሚስተር ሽምድድ አድርገው ልጆቹ ይገቡና እዛ ቦታ ላይ ሲሄዱ ኢንትረስታቸውን ኮምፕሊትሊ ሉዝ ያደርጋሉ። እኔ እንደ መምህርት ምነግርሽ እንደዚህ አይነቶችን ልጆች በደንብ እናቃቸው ነበር። የአስተማሪዋን ነገር መስማት ማዳመጥ አይፈልጉም ነበረ። ምክንያቱም እዛ ቦታ ላይ የተሰጣቸው እውቀት አለ። ያ ነገር በልበ ሙሉነት ከሌሎች ልጆች የተሻለ ነገር አውቀናል ብለው ያስቡና ትልቁን ነገር ያጡታል። እና ይሄ በጣም የማዝንበት ነገር ነበረ። ከዛ ደግሞ ሳመር ካምፑ ይሻለኛል እንዳልሹ ሙሉ ለሙሉ ሳመር ካምፑ ይሻላል። እና ያ መጽሐፍ እየተዋዋስን የምናነብበት ጊዜ ይናፍቀኛል። ስለ እውነት ነው ማውራሽ። በአሁን ሰዓት እኛ ራሳችን መጽሐፍ እናነባለን እንደኛ ወላጆች የለም እኮ አይደለም። የምናውቀው ነው ያላረግነውን ነገር በተግባር ለልጆቻችን ያላሳየነውን ነገር አምጡ እያልናቸው ልጆቹ እነሱ እስኬት ያመጡታል። ገባሽ? ስለዚህ ምንድነው እኔ እዚህ ላይ እንደው በደንብ አጥብቄ ለወላጆች መናገር የምፈልገው ነገር ምንድነው የሚቀጥለው ዓመትንም ትምህርት ማዘጋጀት መልካም እንዳልሆነ፣ መልሶም ትምህርት መክተት ልጁ ችግር እስከሌለበት ድረስ መልካም እንዳልሆነ፣ ነገር ግን ጊዜ ሰተን ቻሌንጅ ለራሳችን ለቤተሰብ ቻሌንጅ አውጥተን ይሄንን ክረምት ቢያንስ ለልጄ 2 ሰዓት ሰጥቼ የህይወት ክህሎትን ትምህርት ማስተማር አለብኝ ብለው ቢነሱ እዛ ሳመር ካምፕ ውስጥ ከሚሰጠው የህይወት ክህሎት or activities ነምት የፈለግሽውን በላይ ልጆቻቸውን እንደሚጠቅሙና ነገ ወላጆች እኮ ብለው የሚያወሩላቸው ወላጆች እንደሚኖሩ ማወቅ ያስፈልጋል። እዚሁ የህይወት ክህሎት ትምህርት ያልሽው ጋራ ለመቆየት ያክል ታዲያ ወላጆች
ቀለም ትምህርትን በክረምት ወቅት ማቆም አለባቸው ካለን ሰመር ካምፕ ልጆቻቸውን ሲያስገቡ ሊሆን ይችላል፣ ቤት ልጆቻቸውን ሲያስተምሩ ሊሆን ይችላል። ምን አይነት ነገሮችን ያስተምሯቸው? አሁን ያልሹ በተለይ የህይወት ክህሎት ትምህርት ያልሹ ምን አይነት ነገር ነው? ሰመር ካምፕ ሲመርጡ ምን አይነት የሰመር ካምፖችን መምረጥ አለባቸው? ምክንያቱም ሰመር ካምፕ ተብሎ የተዘጋጀው በሙሉ ለልጆቻችን የሚጠቅም ላይሆን ይችላል እና ምን አይነት ቦታ ላይ ልጆቻቸውን ቢያውሉ እነሱ ደግሞ አብረዋቸው ከልጆቻቸው ጋር ምን ቢያደርጉ መልካም ነው ትያለሽ? በጣም ጥሩ። እሺ፣ ደስ የሚል ጥያቄ ነው። እንግዲህ ይሄ የፍቅርና የአትኩሮት ባልዲያችን ባዶ ሆኗል እላለሁ እኔ ብዙ ጊዜ በቤተሰብ ደረጃ ጎሎ ፈሶ ባዶ ሆኗል። ያ ማለት ምንድነው? ኢትዮጵያዊ ማንነት አለን፣ እኛ ብዙ ባህል አለን አይደለ? ለልጆቻችን ማስተላለፍ ያለብን ብዙ ነገር አለ። አንደኛው ዋነኛው እንደው ብነግርሽ በቀላሉ የማዕድ ባህል አለን አይደለ? ትልቅ የማዕድ ባህል፣ አብሮ መብላት፣ መጓረስ። ልጆች ሳይጀመር በፊት ባርኮ፣ በዚህ ዘመን አይተሽ ታውቂያለሽ? ባርኮ ልጅን ጸልዮ እጅ ለእጅ ይዞ በምናምነው ሃይማኖት ልጆችን አባወራ ወይንም ያ ሰው ባርኮ መስጠት በጣም እኮ ልጆችን እኮ የምታስተምሪበት መንገድ በጣም የተለያየ ነው። ያንን የአክብሮታችንን መንገድ ነው እያሳየሽ ያለሽው። የማዕድ ባህላችን በራሱ ትልቅ እንደ ሴሽን መወሰድ ያለበት ነገር ነው። መጎራረሱ፣ አብሮ መብላቱ፣ ተጠባብቆ መብላቱ ገበታ ላይ አይወራማው። ነገር ግን ገበታ ላይ ሆነን ደግሞ ምልሽ የማዕዱን እንትን አክብረን የቀን ውሏችንን ልጆቻችን እንዴት እንዳሳለፉ በቃ ያቺ ታይም ናት እኮ ያለችን አይደለም። ስለዚህ ያን የማዕዱን ራሱ ባህል ብንጠብቀው አንድ ለልጆቻችን ያችን ያልኩሽ የጎደለችውን የፍቅርና የአትኩሮት ባሊ በትንሽ ጠብ እያደረግን እንሞላታለን። ስለዚህ በትንሹ ለመጀመር ያህል ይሄንን ልልሽ እችላለሁ። ሌላ ቅድም ሜንሽን አድርጌዋለሁ። ልጆች ጠዋት ከእንቅልፋቸው ሲነሱ ማመስገንን መልመድ በቃ መሰረታዊ የሆነ ነገር አይደለ? እየጠፋ ያለ ግን ምንድነው? በዚህ ላይ ደግሞ ላመሰግን የምወዳቸው ወላጆች አሉ። አሁን እኔ እንደ ኦርቶዶክስ እምነት ተከታይ ልጆቻቸውን ወደ ሰንበት ትምህርት ቤቶች በደንብ ተከታትለው የሚልኩ በጣም ብዙ ወላጆች ደግሞ እየመጡ ነው። ለሰንበት ትምህርት ቤት ብቻ መላክም ሳይሆን እቤታቸው ደግሞ የ10 ደቂቃ 5 ደቂቃ በርከክ ብሎ ጸሎት ለህይወታቸው ምን ያህል ጠቀሜታ እንዳለው ደግሞ ልጆችን ማስተማር ያስፈልጋል። እንዳልኩሽ ከዛ የሚቀጥሉ ነገሮች ደግሞ አሉ። ሲነሱ አልጋቸውን ማንጠፍ፣ ፒጃማቸውን አስተካክለው ማድረግ፣ ላውንድሪ ማድረግ ካለባቸው ላውንድሪ ማድረግ። በቃ ይሄ የቤት አጋዦቹን 10 መጨቅጨቅና መጥራት ሳይሆን ራሳቸው ሰልፍ ሰፊሽንት እንዲሆኑ። ልብስ እንኳን ብዙ ልጅ አይተሽ ከሆነ ካልጋ ይነሳል፣ ፒጃማውን ይወረውራል። ምክንያቱም የሚያስተካክልለት ሰው እንዳለ ስለሚያውቅ ማለት ነው። እነዚህን በጣም ማይነር የምንላቸው ለወደፊት ግን ሪስፖንሲቢሊቲ ሉዝ የሚያደርጉ እንደነዚህ እንዲህ አይነት እድገት ያላቸው ልጆች ናቸው። በጣም አዋቂ ሆነው እኛ የምንቸገርበት አግብተን ትዳር አድርገን እኮ በጣም የምንቸገርበት ነገር በጣም እንደዚህ አይነት ባሎችም ስለምንረከብ በወንዱም በኩል ስታዩ ሪስፖንሲቢሊቲ የሌላት ወንድ ብቻ አይደለም፣ ሪስፖንሲቢሊቲ የሌላት ወጥ ቤት ገብታ የማትሰራ ሴት ሰውን የምትጠብቅ በተለይ አሁን የኛ ልጆች አይደለም። ስለዚህ ይሄንን ነገር ለማስቀረት አሁንም ስራው ያለው ወላጅ ጋር ነው። ኃላፊነት የሚሰማው ልጅ ማሳደግ ይሄ አዋቂነት በጣም ስልጣኔ ነው ብዬ ነው ማስበው እንጂ 10 ጊዜ መጥራ እየጠሩ ነሽ ነይ መልሽ እንደዚህ በይ ማለት ይሄ ስለ እውነት ከሆነ በጣም መቅረት ያለበት ባህልም ከሆነ ደግሞ ባህላችን አይደለም መቅረት ያለበት ነገር ነው ብዬ አስባለሁ። ስለዚህ በጣም ብዙ የሚሰሩ ነገሮች አሉ። አንድ ልጅ እንዳለው ሰው ብነግርሽ አንድ ልጅ ማሳደግ ሁሌ በጣም ከባድ ነው ብዬ አስባለሁ። አንድ ልጅ ማሳደግ በጣም ብዙ ሰው ሰምተሽ ከሆነ ምን አለብሽ አንቺ አንድ ልጅ አሳድገሽ ነው ይልሻል። አንድ ልጅ ማሳደግ ነው በጣም ከባድ። እህት የለውም፣ ወንድም የለውም። አንቺ የሆነ ነገር ስትሰሪ እዛ ጋር ሌላ አቴንሽን የሚሰጠው ሰው እንኳን የለም።
ሙሉ ጫወት የለም ሂዱ ተጫወቱ አትይ ኤግዛክትሊ ቢዚ በቃ አንቺን ነው የሚፈልገው ያንቺን አቴንሽን ነው የሚፈልገው ስለዚህ እንደዚህ አይነት ነገሮች ላይ እህትና ወንድማማቾች ላይ ራሱ ፍቅር የለም አይደል በዚህ ሰዓት ሁሉም የራሱን ስልክ ይዞ የራሱን ነገር ይዞ ነው የሚቀመጠው ስለዚህ እህት ለወንድሟ ማድረግ ያለባትን ነገር ማስተማር ብዙ ነገሮች አሉ ስለዚህ ፒናይ እኔ የቤቶችን አክቲቪቲ ጠቅሰንም አንጨርሰው ልጆች ግዴታ እንጀራ ይጋግሩ እድሜያቸው ሳይደርስ አንልም ሊጥ ያብኩ አይደለም ሊጥ ያብኩ ለነሱ እኮ ጨዋታ ነው ኬክ ሲጋገር ሊጡንም ያብኩት አይደለም ማሳየት ሽንኩርት ይክተፉ አንልም ቢላ ይዘው ህፃናት ልጆች ሊጎዱ ይችላሉ ናያማሲ ማለት ይቻላል ተጠንቅቆ ደግሞ እንደዚህ አይነት አክቲቪቲዎች በጣም ወደውት ነው ልጆች የሚሰሩት እችላለሁ ማለት ነው ሪስፖንሲቢሊቲ መስጠት እና ልጆችሽ ደግሞ መቀበል መቻል አለባቸው ልክ ይሄንንም በእኛ እድሜ ደግሞ ብትወስጂው ሪስፖንሲቢሊቲ ተሰጥቶን ማንሰራ ሰዎች እናውቃለን ስራችንን እንኳን ማንወጣ ሰዎች እኮ አለን አይደለም ስለዚህ ይሄ ያደግንበት ነገር ሰልፍ ሰፊሸንት እንድንሆን የበላንበትን ማንሳት የጠጣንበትን አጥቦ ማስቀመጥ ስንነሳ ሶፋችንን እንኳን እችን ትራስ አድርጎ በየኬክ ቤቱ በየሆቴሉ አይተሻል ስበው ተቀምጠው ተነስተው የሌላ ሰው ስራ ነው የሚመስላቸው ወንበር ማስተካከል የተቀመጥሽበትን ወንበር አስተካክሎ መሄድ እኔ እጅግ በጣም ጨዋነት ነው እና ግዴታ ነው ብዬ አስባለሁ እና ልጆቻችንን እንዲህ አይነት ኢትዮጵያዊ ጨዋነት የምናስተምርበት በጣም ብዙ ነገር ከቤታችን ሳንወጣ አለ ብዬ አስባለሁ ጨዋታዎች አሁን የባህል ጨዋታዎች ለምሳሌ ሰኞ ማክሰኞ ምንላቸው የገበጣ ምንድነው ገበጣ ጨዋታ አለ ገመድ ዝላይ አለ እንዴ ስንቱንን ሱዚ አለ አይደል እሺ የድሮውን ግዴታ መሆን አለበት እያልኩኝ አይደለም ነገር ግን እነዚህ ነገሮች ሶሻል ላይፋቸውን ያዳብሩላቸዋል በአሁን ሰዓት አይተሽ ከሆነ አብዛኛው ሰው ቤቱን ዘግቶ የራሱን ነገሮች ማድረግ ነው የሚፈልገው የድሮ የጉርብትና ነገር ምናምን ቀርቷል ራሱ ስለዚህ እርስ በርሳችንስ እሺ የጉርብትናው ነገር ቀረ እርስ በርሳችንስ ቤተሰብም ሊቀር ነው ቀስ ይያለ እህት ወንድም ሊቀር ነው ላይጠያየቁ ነው ብዙዎችን እኮ አይተናል ወደ ውጪ ለትምህርት ልካዋቸው እህትና ወንድም የተለያየ ስቴት ማይደዋወሉ እናቀል ምክንያቱም ያ ፍቅር ያ ቦንድ አልተሰራም በወላጆች ስለዚህ ወላጆች እንዳልኩሽ ሲንግል ማም ኦር ዳድ ከሆነ ያው ዳብል ዲዩቲ ፑል የሚያደርጉ ሰዎች በጣም ይቸገራሉ ነገር ግን ስቲል 24 ሰዓት ነው ያለን ያመጣናቸውን ልጆች ሪስፖንሲቢሊቲ ወስደን ጊዜ ሰጥተን ማሳደግ ይኖርብናል ማታ ባንችል ጠዋት ባንችል የሆነ ሰዓት የደጁን ሶሻል ላይፋችንን ሙሉ ለሙሉ መዝጋት ግዴታ ነው ከልጅ የሚበልጥ እኔ ምንም ነገር የለም ስላደረኩትም ነው የምነግርሽ ይሄንን ነገር ማለት ነው ስለዚህ ወላጅ ደግሞ ባልና ሚስት እድለኞች ሆነው ልጆቻቸውን አብረው የሚያሳድጉ ደግሞ በተቻለ አቅም አንዳቸው ክረምትን ኦፍ ወጥተው ሊቭ ወስደው ልጆቻቸውን የሚያዩበት ነገር ቢፈጥሩ እኔ መልካም ነው ብዬ አስባለሁ መልካም ትልቅ ነገሮችን ትልልቅ ሐሳቦችንም አንስተናል በተለይ ደግሞ አንድ ያነሳሹ ሐሳብ ላይ ልጆች ኃላፊነታቸውን የሚወጡ እንዳይሆኑ ከልጅነታቸው የምናደርጋቸው እኛ ወላጆች ነን የሚለው ሐሳብ ላይ አሁን ምን መለከታለሁ መሰለሽ ራሄል በተለይ ሴቶች ጫና ሊበዛባቸው አይገባም ሴቶች በልጅነታቸው ይጨቆናሉ የሚለውን ሐሳብ በብዛት እየተስፋፋ ስለሆነ ሶሻል ሚዲያው ላይ ወንድ ልጆቻችንን እንደማናደርገው አሁን ለምሳሌ ትልቁ በልጆች ላይ ወንዶችን ከልጅነታቸው ስራን ኃላፊነትን አላስተማርናቸውም አድገው ለዛ ነው ኃላፊነት የማይሰማቸው ወንዶች እየሆኑ ያሉት በተለይ በቤት ውስጥ ስራ ያልን እናነሳለን አይደለ አሁን ላይ ግን ያሉ ህፃናት ሴቶችን ስንመለከት ልክ እንደነዛ ወንዶች እየሆኑ ያደጉ ነው ወላጆች ሴት ስለሆነች ብቻ ነው ያላሰራትን በሚል ሴቶችንም እየተዋቸው ሴቶች በራሳቸው ነገ አድገው ኃላፊነት የማይሰማቸው እየሆኑ ስለሆነ ሴቶችን መተው ሳይሆን ወንዶችንም ሴቶችንም ልጆቻችንን በደንብ ኃላፊነት የሚሰማቸው የቤት ውስጥ ስራ የውጪ ስራ ሶሻል ሪስፖንሲቢሊቲያቸውን በደንብ የሚወጡ አድርጎ አንድ ላይ ማሳደግ በጣም ትልቅ ነገር ነው ብዬ አስባለሁ ምክንያቱም ያለ መጠገን ስንል ሌላኛውንም ነገር ማፍረስ የለብንም እና ልጆቻችን ልክ ነሽ በጣም ትኩረት ማድረግ አለብን ወደ ሰመር ካምፑ ግን ስንመለስ
ሰመር ካምፕ ላይ አሁን የሚዘጋጁ የተለያዩ ነገሮች አሉ። ምናልባት አርት ሊሆን ይችላል፣ ሳይንስ ላይ ትኩረት ያደረጉ ነገሮች ሊሆኑ ይችላሉ፣ የተለያዩ ጨዋታዎች፣ ስፖርታዊ እንቅስቃሴዎች ሊሆኑ ይችላሉ፣ ሃይማኖታዊ ይዘት ያላቸው ነገሮች ሊሆኑ ይችላሉና እነዚህን ነገሮች እንዴት ትመለከቻቸዋለሽ? ምክንያቱም እኔ በቤት ውስጥ ሆኜ ልጆቼን ማጫወት ይህንን ኃላፊነት መወጣት አልችልም፣ ምክንያቱም ስራዬ አይፈቅድልኝም፣ ፍቃድ መውጣት አልችልም፣ የግዴታ ልጆቼን እንደዚህ አይነት ቦታዎች ላይ መላክና እንዲቆዩ ማድረግ አለብኝ ለሚሉ ወላጆች ምን አይነት የሰመር ካምፖችን ለልጆቻቸው ቢመርጡት ያለሽ? መልካም። እሺ፣ ቅድም ትንሽ ነካ አድርገናል እና ሳመር ካምፖች አንዳንድ ጊዜ ግዴታ የሚሆኑበት ጊዜ አለ። እንዳልኩሽ ቤት ውስጥ ከመዋል እና ልጆች ስልክ ይዘው ከሚቀመጡ የባሰ ችግር ውስጥ፣ ምክንያቱም ፓሬንታል ኮንትሮል የሌለው ስልክ ስማርትፎኖች ተትቶላቸው ነው የሚወጡት ወላጆች እና ብዙ ነገሮች ሊያዩ ይችላሉ። ከዛ ደግሞ ትልቁ ዳሜጅ እዛ ጋር ለማምለጥ ሲባል ሳመር ካምፖቹ አማራጭ ይሆናሉ። ለማምለጥም ብቻ ሳይሆን ሳመር ካምፖች የራሳቸው ሆነ በጣም መልካም ነገሮች አላቸው። ገባሽ? የተለያዩ አክቲቪቲ የሚሰጥበት ቦታ አለ። ስፖርታዊ እንቅስቃሴ አለ። በጣም አብዛኛው ስፖርታዊ እንቅስቃሴ ያለበት ቦታ ነው። አንዳንዶች ቦታ ደግሞ ስዕል የሚስሉበት አይተሽ ከሆነ የሙዚቃ ትምህርት የሚወዱ ልጆች የሙዚቃ ትምህርት የሚማሩበት በጣም የተለያዩ አይነት ሳመር ካምፖችን እኔ ለማየት ሞክሬያለሁ። ስቲል በጣም ጥሩ ነገሮች አሏቸው። እንዳልኩሽ ግን እኔ አሁንም የማመዝነው ምንድነው ወላጆች ጊዜ ከሌላቸው እንደዚህ ነገር ከሌላቸው ከተው ስቲል ክረምት ነው ልጆቻቸው ድሮ ከነበራቸው የትምህርት ዓለም ውስጥ እያሉ እችን 10 ወር የነበራቸው ጊዜ በላይ 8 ሰዓት ከ8 ሰዓት እስከ 10 ሰዓት ጊዜ ያላቸው ትርፍ ጊዜ አይደለ? ድሮ ትምህርት ቤት የሚሆኑበትን መምጫ መሄጃውን ቆጥረሽ 10 ሰዓት ብለን እንበለው። ያንን 10 ሰዓት ውስጥ ወላጆች በተቻላቸው አቅም ልጆቻቸው አይምሯቸውም ስለሚያርፍ ማታም ቢመጡ ጠዋትም እርሊ ተነስተው የተወሰነ ሰዓት ቻሌንጅ ክረምቱ እስኪያልቅ ድረስ መጀመር አለባቸው ብዬ አስባለሁ። ከልጆቻቸው ጋር ማሳለፍ ይሄ ግዴታ ነው ብዬ አስባለሁ። ካለበለዚያ ልጆች እንዴት እንደሚያድጉ ታውቂያለሽ? ያመልጡሻል። 1 ብለሽ 2 ነው፣ 2 ብለሽ 10 ነው፣ 10 ብለሽ አለቅ። አንቺም የልጅን ጣዕም ሳታቂው እነሱም የወላጅን ጣዕም ሳያውቁት ሊያልፍ ነው። ስለዚህ ይሄን ነገር ማድረግ ግዴታ ነው። ሳመር ካምፖቹ ላይ ቀደም ልክ እንደጠየቅሽኝ ሲሄድልሽ ሁሉም አክቲቪቲዎች ይጠቅማሉ። ሆቢያቸውንም ለማወቅ ይረዳናል አይደል? ሁሉም አክቲቪቲዎች በጣም ይረዱናል። ገባሽ? ነገር ግን ማስገደድም የለብሽም። ለምሳሌ የኔ ልጅ በቁመት በጣም ረጅም ነው እና ብዙ ሰው ሲያየው አንተ ባስኬትቦል ተጫዋች መሆን አለበት ሁሉም ሰው ይለዋል። ምንም ኢንትረስት የለውም ልጁ። ከዛ እኔም ኦኬ ብዬ ሰውም ሲበዛ ምናምን ለምን አንሞክረውም ብለን ሄድን። አንዳንዴ ልጆችንም ማዳመጥ ያስፈልጋል። እኛ መካሪ ብቻ መሆን የለብንም። የልጆቻችን ስሜትስ ምንድን ነው ብለን የምናዳምጥ ጎበዝ ወላጆች መሆን አለብን። ሁሌ መምከር የለም። ሁሌ መምከር የለም። ብዙ ወላጆች ምንድነው አንድ ተረት አለ አይደል? የሆነ የሚተረት የአማርኛ ተረት አለ ሳስታውሰው ነገር ይሄ ልጅ አባቱን አይቀድምም ነው። ኤግዛክትሊ እንደዚህ አይነት ነገር አለ እና ትክክል አይደለም። ልጆችሽን ስትመክሪ እነሱንም የሚያዳምጥ ጆሮ ያስፈልጋል። እኔ ስለገጠመኝ ነው ልጄን ጫና አድርጌበት አስገባሁት። ውስጡ የሌለ ነገር ረጅም ስለሆነ ብቻ ባስኬት ይጫወት የሚል ህግ ኬት እንዳመጣሁት እኔ ራሴ አሁን ሳስበው ምንሽ ትክክል አይደለም። ይሄ ልጅ ምንም እንደዚህ አይነት ነገር የለውም። ገባ በቃ ወሶ ቦሪንግ ለሱ በዛ ሰዓት ማድረግ የሚፈልገው የራሱ የሆነ ነገሮች ነበሩ። እኔ ግን በሰው ጫና በማስታወቂያም እንደዚህ በቃ ሰውስ የከሌ ልጅ ገባ ሳመር ካምፕ የከሌ ልጅ ሲባል ኦኬ እኔስ ልጄ ለምን አላደርግም ብዬ ነው ያስገባሁት። ግን አልጠቀምኩትም። የሚጠቅመው የነበረው ያ ከኔ ጋር የሚያደርገው ነገር በጣም ይጠቅመው ነበር። ገባሽ? ስለዚህ ወላጆች ሳመር ካምፕ ሲመርጡም የልጆቻቸውን ፍላጎት መልከት ቢሉ መልካም ነው። ሳመር ካምፕ ስለተከፈተ ብቻ ልጆቹን ወስዶ የከሌ ልጅ ወይ የእህታቸው ልጅ ወይ ያንቺ ልጅ ወይ የከሌ ልጅ ስለገባ ወስዶ እዛ ቦታ ላይ መወርወር ነው የሚሆነው፣ ጊዜ ማሳለፊያ ነው የሚሆነው። እንደዛ ከመሆን ይልቅ ልክ ቀደም እንዳልሽው ልጄ ምንድን ነው የሚወደው ቁጭ ብለሽ መነጋገር ከልጅሽ ጋር አይደለ? ልጆች እኮ ይሰማሉ፣ ያዳምጣሉ፣ የሚፈልጉትንም ያውቃሉ። ያው በየዓመቱ ይለዋወጣል። ኦኬ ይለዋወጥ፣ ምን ችግር አለው? ስለዚህ የሚፈልጉትን ነገር እንስጣቸው። የተለያየ አክቲቪቲዎች አሉ። የትኛውን አክቲቪቲ ልጄ ይወዳል የሚለውን ነገር
መምረጥና ማስገባት ነው እንጂ ያለብን ገና ለገና ይሁላ ሳመር ካምፖች ተከፍተዋልና ልጄን ወስጄ ላስገባ ብሎ ነገር የለም። ነገር ግን ማንደራደርበት ነገር ስርዓት ማስያዝ ልጆቻችን ያለብን በሃይማኖታዊ ነገር ነው ብዬ ስለማምን እሱ ላይ አልደራደርም። ሃይማኖታዊ ነገሮችን መማር አለባቸው ብዬ ስለማስብ እሱ ምርጫ ሊሆን አይችልም ለልጆቹ። ምክንያቱም በዚህ እድሜ ልንሰጣቸው የምንችላቸው የምናስገድዳቸው ነገሮች አሉ። ከዛ ውስጥ አንደኛው የሃይማኖት ትምህርት ነው ብዬ ስለማስብ በሱ አልደራደርም። ሌላ ግን የአክቲቪቲ ምርጫ ግን ለልጄ ተውለታለሁ። ብዙውን ጊዜ አሁን እንደው ልጆች ብሎ ስናነሳ ልጆች በራሳቸው በእድሜ ይከፋፈላል እያንዳንዱ ነገራቸው ጀነራል አድርገን ነው እኛ እንደውም እንደ አንድ ፕሮግራም ካለንም ሰዓት አንፃር እያነሳን ያለነውና ወላጆች ልጆቻቸውን ለማወቅ በእድሜያቸው በእያንዳንዱ ነገር ምንድነው የሚያስፈልጋቸው አሁን ላይስ ምን ባደርግ የሚለውን ነገር በደንብ ጥናት ቢያደርጉበት መልካም ነው ብዬ አስባለሁ። አሁን እንደውም ጥሩ ነው የተለያዩ ሶሻል ሚዲያ አንዳንዴ እንደ ጉዳቱም ጥቅም አለው። ብዙ ነገሮችን እንሰማለን። በተለይ ደግሞ ራሄል እንዳንቺ አይነት ሰዎች ብዙ ሰዎች ወደ ሶሻል ሚዲያው ሲመጡ ለሰው ለማህበረሰቡ ለወላጆች ለሪሌሽንሺፕ የሚጠቅምን ነገር ስለሚያጋሩ ሰዎች በዛ ራሱ የመማር ትልቅ እድል አላቸው ብዬ አምናለሁኝና እንደ ወላጅ ልጆቻችን ምንድነው የሚፈልጉት ምን ማድረግ አለብኝ የት ቢሄዱ የሚለውን ነገር ማየት ከዛ በተጨማሪ ደግሞ መጫወት ራሱ እኛ አይመስለንም እንጂ ለልጆች ትልቅ መማሪያ ነው። በተለይ ደግሞ አሁን አንቺ ቅድም ስትይ የነበረው አለ አይደለ የልጆች ይሄ ላይፍ ስኪል ይሄ የህይወት በትምህርት ቤት ገብተው የማያገኟቸው ትምህርቶች አሉ። አሁን ልጄ በጣም ቁጡ ነው፣ ልጄ በጣም አይታዘዘኝም፣ ልጄ አስቸጋሪ ባህሪ ያለው፣ ልጄ ትዕግስት የለውም፣ ልጄ ሊቀርበኝ አይፈልግም እያሉ የሚጨነቁ ወላጆች አሉ። ይሄ ክረምት እነዚህ ነገሮች ላይ ለመስሪያ ጥሩ እድል ነው ብዬ አስባለሁ። ከትምህርቱ ውጭ ያለው ትልቅ የቢሄቪየራል ቼንጅ ራሱ የባህሪ ለውጦችን ማድረግ የምትችይበት ሰዓት ነው። እንዳልኩሽ ነው ጠቅሰንም አንጨርሰውም የተባባልናቸው ለዚህ ነው። አሁን ብዙ ወላጆች ሳያውቁት በችግር ምክንያት በቀን ውሏቸው ምክንያት ቶንሽ ተለውጦ አያውቅም ልጅሽ ላይ። በቃ አስፈሪ ድምፅ የምናወጣ ከኛ የማይወጡ ድምፆች የምናወጣ ወላጆች አለ። ያቺ ድምፅ ኮፒ ነው የምትደረገው ልጅ ላይ እንደን ፔስት አይተሻል። እኔ እንዳስተማሪ ምነግርሽ 26 ተማሪ ሳስተምር አንድ ክፍል ውስጥ የ26 ተማሪ ወላጆች እንዲህ ሊሆኑ ይችላሉ ብለን እንገምት ነበር። ልጆቹን አይተሽ ምን አይነት ወላጅ እንዳሳደጋቸው ለመገመት በጣም ቀላል እና በተቻለን አቅም ብዙ ነገሮች ተሰጥቶናል። ነገር ግን እንለይ ነው ገባሽ? ልጆቻችን ፊት የምናረጋቸውን ነገሮችም እንለይ ነው። በጣም ብዙ ልጆች የወላጆቻቸው ነጸብራቅ ናቸው። ወደንም ጠላንም አይደለም የሚያዩትን ነገር ነው ልጆች የሚያንጸባርቁት። ስለዚህ እቺ የክረምት ሰዓት አሁንም እሷን ስለሆነ እያወራን ያለ ነው። እኛም የምንሳሳታቸው ነገሮች አሉ ልጆቻችን ላይ ሳናቅ ያስተላለፍንባቸው ችግር ሊሆን ይችላል። አሁን አይተሽ ከሆነ እኔ ወመን ኢምፓወርመንት ላይ ሲንግል ማሞችን አንዳንድ ጊዜ ሰብስቤ ካውንስል ካለፍሽበትም ነገር እንዲበረቱ እንዲቆሙ የተሻለ ነገሮች እንዳሉ የምናደርግበት አንዳንድ እንትኖች አሉና ገብቼ ተበሳጭቼ አወራለሁ። በቃ እናደዳለሁ። ልጄ ላይ ነው መወጣው ምናምን ይላሉ። ያ ልጅ ምን በወጣው አባት ብለን መርጠን ያመጣንለት እኛ ነን አይደለ? ስለዚህ ያንን ነገር ልጃችን ላይ ቀስቀስ ብለን የምናሳያቸው ፊቶች መለየት መቻል አለባቸው። ሌላ ደግሞ እዚህ ጋር ሳልናገር ማላልፈው ነገር ሁል ጊዜ የምላት ነገር ስለሆነች ለልጆቻችን ስኬታችንን ብቻ እናወራላቸው። ይሄ በጣም ፍጹም ስህተት ነው። እኔ ባንተ እድሜ እያለሁ እንዲያርጌ እንደዚህ ብዬ አንደኛ ወጣ ነበር እንደዚህ እንዴ ጥፋቱስ ያጠፋናቸውስ ጥፋቶች ለምን መሰለሽ ቢናዬ ልጁ ምንድነው ነገር የሚያስበው አንድ ጥፋት ሲያጠፋ አሃ እናቴ እንዲያታረግም ነበር ገባሽ? ጥፋትን የመደበቅ ትልልቅ ጥፋቶችን አጥፍተው በቃ ፍጹም እናቴ ብለው ነው የሚያስቡት ወይ አባቴ ብሎ ነው የሚያስበው። ጥፋት አያጠፉም። አንደኛ ነበር የሚወጣው እንደዚህ ነበር የሚያደርገው እኔ ግን ጥፋት እያጠፋው ነው ድብቅ ያ ነገር ይጠራቀምና የምንፈራቸው ትልልቅ ነገሮች ይመጣሉ። ስለዚህ ለልጆቻችን ስኬቶቻችንን ብቻ ማውራት በጣም ትልቅ ስህተት ነው። ነገር ግን ምንድነው እንደ እድሜያቸው አሁንም የ7 ዓመት ለምሳሌ ልጅሽ 6 ዓመት ነው ብለሽኛል። የ6 ዓመት ልጅ መጫወቻዬን ሰው ቀምቶኝ አሻንጉሊቴን ወይ የሱን ቀምቼ ደበኩት ብትዩ እንዳይምሮ
ከዛ በኋላ ያው ውሸት አይደለም ሲደብቅ የታለ ስትዩ ዝም ቢልሽ ውሸት ዋሽቷል ማለት ነው። እንደዛ ብለሽ ታስተምሪዋለሽ በሚገባው። የ14 የ15 ዓመት ልጅ ደግሞ በጓደኛ ተጽዕኖ ወይ በሆነ ነገር ትምህርቴን ተዘናግቼ እንደዚህ አድርጌ ብለሽ እንደየእድሜያቸው ግን ምንድነው ጥፋት ስትነግሪ ማስተካከያውንም እንደዚህ አድርጌ ተቀጥቼ ከዛ በኋላ ላልደግመው ዛሬ ተምሬበት ይኸው ለአንተም ለልጄ አስተላለፍኩ ማለት መልካም ነው ብዬ አስባለሁ። በጣም ይሄ ትልቅ ሀሳብ ነው። ምክንያቱም ብዙዎቻችን ስኬቶቻችንን ብቻ ነው እንዲሰሙልን የምንፈልገው ጥሩ ነገራችንን። ምክንያቱም መጥፎ ነገራችንን መንገር ያንን ነገር እንዲወስዱ ማድረግ ይመስልናል። እንደውም ግን እንዲማሩበት ነው የሚሆነው አሁን ላይ ሳስበው። በጣም ይሄንን እስቲ አተኩረሽ አንቺ ራስሽ ብታዩ ይሄንን እናደርጋለን። ሌላ ደግሞ እዚች ጋር አንድ ልጥቀስና እንደው ምናልባት ካልጠየቅሽኝ ብዬ በማሰብ ይሄ የሶሻል ሚዲያው ነገር አለ አይደለ? ልጆቻችን ኢትዮጵያ ውስጥ እየኖሩ አይምሯቸው ግን አሜሪካና አውሮፓ እያደገብን ነው። በጣም በቃ የኛ ልጆች አሉን። ልጆቻችንን እያሳደገ ያለ ታብሌት ነው፣ ስልክ ነው፣ ምንድን ነው? ስለዚህ ይሄን ኢትዮጵያዊ ማንነት ማስተላለፍና መስጠት ያለብን እኛ ወላጆች ነን። ስለዚህ እድገታቸውን የሚኖሩት ኢትዮጵያ ውስጥ ብቻ ሳይሆን የሚያድጉትም ኢትዮጵያ ውስጥ እንዲሆን እናድርጋቸው። ይሄንን በደንብ አድርጌ መናገር ስለምፈልግ እኔ እያሰብኩት ነበር። ወደ ዲጂታል ወደ ሆነው ዓለም ስንመጣ ስክሪን ላይ ሞር ታይማቸውን የሚያሳልፉ በጣም ልጆች አሉ፣ በርካታ ልጆች። አሁን እንዳልነው እዚሁ ክረምት ሀሳብ ላይ ራሱ ስንመጣ ወላጆች እረፍት ለማግኘት እስከዛሬ ራሱ ቢቆጥቧቸው ከስክሪን ላይ አሁን ግን ምንም አማራጭ የለኝምና ታብሌቱም ይኸው ስልኩም ይኸው ተብሎ ለልጆች ቴሌቪዥኑም ይኸው ነፃ ይደረጋሉ። እና ያ ነገር ላይስ ምን የምትይው ነገር አለ? እኔ እዚህ ላይ እንግዲህ ስትሮንግ አቋም አለኝና ጓደኞቼ የሚያውቃሉ። ስልኩ ባለቤትነቱ የኔ ነው ብዬ ነው የምሰጠው። መጀመሪያ ይህን ስልክ የገዛሁት እኔ ነኝ። በማንኛውም ሰዓት ቼክ አደርጋለሁ፣ በማንኛውም በምፈልገው ሰዓት ወስደዋለሁ ብዬ ነው ለልጄ መጀመሪያ ስልኩን ስሰጥ የሰጠሁት ማለት ነው። በስንት ዓመቱ ነበር የሰጠሽው? ኤግዛክትሊ። እሺ ይሄ ጥያቄ በጣም ጥሩ ነው ፒናዬ። ምንድነው የህፃናት ስፔሻሊስት ሐኪሞች፣ ስፔሻሊስቶች፣ የስነ ልቦና ባለሙያዎች በቁጥር ያስቀመጡት ምንም አይነት ገደብ የእድሜ ገደብ የለም። ለምሳሌ ከ0 ዓመት ከተወለዱ ጀምሮ እስከ 2 ዓመት ላሉ ልጆች ጭራሽ እንዳትሰጡ ተብሎ ይከለከላል። ምክንያቱም የአእምሮ እድገታቸውን ይገድበዋል ይባላል። እንደዚህ ከ2 እስከ 5 ደግሞ ያለውን ምናምን እየተባለ 1 ሰዓት ወይ 30 ደቂቃ ምናምን እንደዚህ ጥናቱ ትንሽ እንደዚህ እርግጠኛ ሆኜ መናገር ባልችልም፣ አሁን ደግሞ ለሚያድጉ ልጆች ደግሞ አይተሽ ከሆነ ስልክ ዝም ብሎ ይሰጣቸዋል። እድሜ ብዙ ኢትዮጵያኖች ብዙ ሰው እንደዚህ ስንነጋገር 12 ዓመት ይሉሻል። ይሄ ምንድነው ፕሪቲኔጀር የምንለው እድሜ ላይ። ምክንያቱም እቺ ቲኔጀር ግዴታ 13 ሳይገቡ እቺ ትንሽ የጉልምስ ምንድነው ጉልምስና ነው የሚባል የምትመጣበት ሰዓት ስለሆነች እኔ ስልክ ያስፈልገኛል ብለው ከጓደኞች ያነስኩ ምናምን ብለው ስለሚሉ ወላጆች ከ12 ጀምሮ ስልክ እየሰጡ ነው ያሉት። ከ12 ዓመት ጀምሮ የሚሰጡት ስልክ ግን ስማርትፎን ነው፣ ናን ስማርትፎን ነው። አንዳንዴ ስልክማ ግዴታ ያስፈልጋቸዋል፣ ደውላለሁ፣ ጠይቃለሁ። ቤት ብቻቸውን ነው፣ ምክንያቱም ፊክስድ ስልክ ቀርቷል። አሁን እንደምታውቂው ቤት ውስጥ የለም አይደል ፊክስድ ስልክ። ስለዚህ ልጆቼን ደህንነትማ መጠየቅ አለብኝ እና እንደዛ ከሆነ እናን ስማርትፎን መስጠት ለልጆቹ ለምን ስማርትፎን ይሰጣቸዋል? እንዳልሹ ግን ገደብ ማስቀመጥ አሁንን የጥናትም የለም። ስለዚህ ብዙ ወላጅ 12 13 ላይ ይሰጣል። ፓረንታል ኮንትሮሉ እንዴት ነው ትልቁ ነገር። እኔ እንዳልኩሽ ባለቤትነቱ የስልኩ እኔ ነኝ ብዬ ነው ማስተምረው። አስተዳደግ ላይ ትንሽ ስትሪክት ነገር እንትን አለብኝና ይሄን ስልክ በመፈልገው ሰዓት ወስደዋለሁ። ማታ ከ2 ሰዓት በኋላ ስልኩ ባስኬት አለን ቤታችን፣ ሁላችንም ባስኬቷ ላይ ስልኳ ድራፕ ትደረጋለች። አንቺ ልጅሽን መከልከል ብቻ ሳይሆን አንቺም ከዛ ስልክ መቆጠብ መቻል አለብሽ። እናረጋዋለን ወይ ነው አብዛኞቹ ከባድ ነው። ሁላችንም እኮ ተጠቂዎች ሆነናል። የዲጂታል ሱሰኞች ሁላችንም ሆነናል። ነገር ግን ጤነኛ ልጆች ጤነኛ ጄኔሬሽን እንዲኖር ይህንን ማስገደድ መቻል አለብን። ሌላ ብዙ ቲኔጀር እድሜዎች ላይ ደግሞ ያሉ ልጆች ስልኮቻቸውን ይዘው ነው መኝታ ቤታቸው የሚገቡት። የዚህ የብሉ ላይት የሆርሞን አለ አይደል የእንቅልፍ የሚያመጣ ሆርሞን ተጠቂዎች ሆነዋል። ጧት ሲነሱ ብዙዎቹ ምንድነው የሚሆኑት? እንቅልፍ አልጠገቡም።
አይደለ? በሄ ብሉ ላይት ጨርሷቸዋል። በጣም ብዙ ችግር እየተፈጠረ ነው። ኢቨን አስተማሪዎችን ጠይቀሽ ከሆነ ልጆች ጠዋት ሲመጡ እንቅልፍ ያልጠገቡ ልጆች ነው የምናገኘው ምናምን። ትምህርት ቤቶችስ ምን አይነት ኃላፊነት እየወሰዱ ነው የሚለው ነገር እዚህ ጋር ጥያቄ ውስጥ ይገባል። ምንም እንኳን የወላጅ ኃላፊነት ቢሆንም ትምህርት ቤት ራሱ ሊያስገድዷቸው የሚገባቸው ወይንም ስርዓት ሊያስተምሯቸው ይገባቸዋል ብዬ አስባለሁ። የሁለትም የወላጅም የትምህርት ቤትም ኃላፊነት ነው ብዬ አስባለሁ። ስለዚህ ከናካቴው መከልከል የሚለው ሀሳብ ሳይሆን አንችልም ከናካቴው መከልከል የሚለው ነገር ፈጽሞ የማይታሰብ ደረጃ ነው። እንደኛም እድገት እኮ ይደጉ ብለን አንልም። ነገር ግን ኤጅ ሪስትሪክሽን እንደው ከየትኛው እድሜ ይጀመር የሚለውን ነገር እንግዲህ እንደ ወላጅ ቁጭ ብሎ ተወያይቶ ባልና ሚስት መወሰን፣ እንደ ልጅሽ ታይፕ ደግሞ የሁሉም አይምሮ እኮ አንድ አይደለም። ሪስፖንሲቢሊቲ የሚሰማቸውም ልጆች እኮ አሉ። አሁን በአጠቃላይ ልጆችን መውቀስ የለብንም። ነገር ግን ሳልዋሽሽ የምነግርሽ ነገር ምንድነው ከልጆቹ በላይ እኛ ወላጆች የዚህ ሱስ ተጠቂ እንግዲህ እያወቅን ነው አይደለ እያደረግን ያለ ነው። ከዚህ ሱስ እኛ መጀመሪያ ካልተላቀቅን ልጆቻችንን በፍጹም ማላቀቅ አንችልም። ስለዚህ ሪስትሪክሽኑን የምታመጪው እኮ አንቺ ህግ ስታውጪ ነው። ህግ አውጪው ከሳተ ሁሉም ገደል ገባ ነው። ይናገራሉ ደግሞ እኮ ልጆቹ አንቺ ለምን ትጠቀሚያለሽ ብለው ይሉሻል አይደለም ይሉናል። ስለዚህ ያንን ነገር ለማምጣት ሁላችንም የጋራ ስራ እንስራ፣ የጋራ ነገሮች የሚያደርጉን ነገሮች እናምጣ። ሶሻል ሚዲያ ይሄ ዲጂታል ነገሮቹ በአጠቃላይ መጥፎ ናቸው ብዬ የማስብ ሰው አይደለሁም። ነገር ግን ብዙ ያመጡልን ጥሩ ነገሮች እንዳሉ ሁሉ በዛው ልክ ግን እያጠፉን እንዳለ ደግሞ ግልጽ ነው። በጤና በእድገት በኢኮኖሚ በሁሉም ነገር መጥቀስ እንችላለን። ስለዚህ ይሄ የኢትዮጵያዊ እድገት አይናፍቅሽም? ባህሉ የድሮ ነገሩ አይናፍቅሽም? እኔ ሁል ጊዜ የድሮ እንትናፋቂ ነሽ ይላሉ። አዎ በጣም ነው የምናፍቀው። እኔ ከእህቴ ጋር ያለኝ ፍቅር፣ እኔ ከወንድም ጋር ያለኝ ፍቅር፣ እኔ ከቤተሰብ ከእናት አባቴ ጋር አሁንም ገባሽ አይቻቸው ሄጄ ደውዬ እንደዚህ ብዬ አሁን አለ የለም እኮ አብረን ተሰብስበን ፍቅር ያጣንበት ጊዜ ነው አይደለም ኤክስትራ ወደዛ ሄደን የምናረግበት ሰዓት። ስለዚህ በአጠቃላይ መጀመሪያ የዲጂታል ሱሰኞች ወላጆች መሆን የለባቸውም። ከዛ ደግሞ ልጆቻቸው ነው መከልከል ይችላሉ ማለት ነው። እንዳልሽው ግን የኤጅ ሪስትሪክሽን የኤጅ በዚህ እድሜ ይጀምር የሚባለውን ነገር ወላጅ ራሱ መወሰን አለበት። ምክንያቱም ያንቺ ቤት ሌላ ነው፣ የኔ ቤት ሌላ ነው። ያንቺ ቤት ልጆች ሪስፖንሲቢሊቲ ሊሰማቸው ይችላል። እንደየልጆቹ ነገር ይወሰናል ብዬ አስባለሁ። ነገር ግን ስማርትፎን እና ናን ስማርትፎንን መለየት በጣም ግዴታ ነው። እንዳልኩሽ ደግሞ አንዳንድ አፖች መጫን ያስፈልጋል አይደለ? ሪስትሪክት የሚያደርጉ የሚያዩትን ነገር እንትን እንዲሉ ማድረግ ነው። ሌላው ግን ፒናዬ እዚህ ጋር ለወላጆች የምነግራቸው ማንኛውም እድሜ ቤታቸው ውስጥ ልጆቹ እስከ 18 ዓመት በይው እስካሉ ድረስ ምናልባት 18 ትንሽ ተለቅ ሊል ይችላል። ማንኛውም ጊዜ ስልካቸውን ወስደሽ ቼክ ማድረግ እንደምትቺ ማወቅ አለባችሁ። እንግዲህ ራሂልዬ ጥሩ ቆይታ እያደረግን መጣን፣ ግን ደግሞ ሰዓታችንም ሳናስበው አለቀና ወደ ማጠቃለያው መምጣት ግድ ሆነብን። ወደ ማጠቃለያው ሀሳብ ስንመጣ እንግዲህ የተለያዩ ሀሳቦችን ዛሬ በዚህ ቆይታችን ብናነሳም ዋናው ሀሳባችን ግን በዚህ በሰመር በክረምት ወላጆች ከልጆቻቸው ጋራ ምን አይነት ግንኙነት ሊኖራቸው ይገባል፣ ምን ማድረግ አለብን፣ ምንስ ብናደርግ ደግሞ ካሉት አማራጮች ውስጥ የተሻለ ይሆናል ለልጆቻችን ለኛ ለወደፊት የሚለውን ሀሳብ ለማንሳት ነውና በዚህ ሂደት ውስጥ ብዙ ሀሳቦችን አንስተናል። ያው እንደማጠቃለያ ግን በመጨረሻም ምንድነው ዋናው ሀሳብ ወላጆች ከልጆቻቸው ጋራ ሚስ ሊያረጉት የማይገባ ነገ ላይ ሊቆጫቸው የሚችለው ነገር አሁን ላይ በዚህ ክረምት ባመጣላቸው እድል ይሄ ደስ በሚል አጋጣሚ ውስጥ ከልጆቻቸው ጋራ ማድረግ ያለባቸው መሆን ያለበት ነገር ዋናው የምንለው ምንድነው? በዛ ላይ ደግሞ ልክ ክረምቱ ሲያልቅ ሰመር ካምፕ ያስገቡ ወላጆችም ሊሆኑ ይችላሉ። በቤት ውስጥ ልጆቻቸውን እያሰለጠኑ አብረው ጊዜ እያሳለፉ ያሉ ወላጆችም ሊሆኑ ይችላሉ። ከልጆቻቸው መጠበቅ ያለባቸው ነገር ምንድነው? ምንስ ያገኛሉ የሚለውን ሀሳብ እንደማጠቃለያ እናንሳው እስኪ። እኛ ቤትች የክረምት ጊዜ ወርቃማ ጊዜያችን ነበር የምንላት እና
not only የክረምት ጊዜን እኔ ከልጄ ጋር ማሳልፋትን ነገር ብዙ ጊዜ ቲክቶክም ላይ ገልጻለሁ። ያቺ ወርቃማ ጊዜ ደረሰችልኝ ምናምን እላለሁ። በብር የማይተመን እድሜ ልክሽን የምታስታውሽው ሁሌ የምታወሪለት አንድ ትውልድ የምትቀርጭበት ታይም ነው ክረምት ጊዜ ማለት ነው። ልክ እንደ መግቢያ እንደጀመርኩት ትምህርት ቤት መዘጊያው ነገር ግን የሌላ ትምህርት መከፈቻ ጊዜ ነው። ምክንያቱም ልጆቹ ራሳቸው ቢዚ ስለሚሆኑ በትምህርት ጊዜ እችን ያለቻቸውን ጊዜ ደግሞ እኛ ሳክሪፋይ ማድረግ አለብን። እንደ ማጠቃለያ የምሰጠው ነገር እኔ ምንድነው ልጆችን አምጥተናል ወደዚህ ምድር። ስለዚህ ኤፈርት አድርገን እችን 2 ወር ጊዜ ወስደን ቻሌንጅ በየቤቱ ጀምረን የ30 ደቂቃ ሊሆን ይችላል፣ የ1 ሰዓት ቻሌንጅ ሊሆን ይችላል፣ በየቀኑ ግን የ2 ሰዓት ቻሌንጅ ሊሆን ይችላል። ሶሻል ላይፋችንን የጓደኝነት የዝምድና ሌላ ነገሮችን ትንሽ ቀነስ አድርገን ለልጆቻችን ይችን ወርቃማ ጊዜያቸውን አብረን እናሳልፍ ነው እኔ የምለው። ምክንያቱም አትገኝም፣ አትደገምም፣ በጣም ቶሎ ነው የምትሄደው። በጣም እኔ ዛሬ ልጄ 21 ዓመት ነው። እንዴት አሳለፍሽው ብለሽ ምትይኝ እያንዳንዷን ቀን ስለ እውነት ለመናገር ምንም ኤግዛጀሬት አድርጌ አይደለም አስታውሰዋለሁ። በቃ ስንወጣ የነበረውን ጊዜዎች አስታውሰዋለን። አብረን ስንጫወት የነበረውን ጊዜ በጣም ብዙ ነገሮች ላውራልሽ። መጽሐፍ ራሱ ሳነብለት ያነበብኳቸው መጽሐፎች ራሱ ማማ የመጽሐፍ ትዝ ይልሻል አንቺ ያነበብሽልኝ እንደዚህ ያደረግሽልኝ እንባባላለን። እና እስቲ እንደው ትንሽ ነገሮች ለልጆቻችን ቆም ብለን ከራሳችን ቆጥበን ከምናደርጋቸው ነገር ቆጥበን ይሄን ወርቃማ ጊዜ እንስጥ። አሁን ልጅ ሜዲካል ኮሌጅ ነው ያለው። ሜዲካል ኮሌጅ ደስ ይላል በጣም። እንግዲህ በብዙ ዋጋ በብዙ ፍቅር አሳድገሽ እንደዚህ ያለ ቁም ነገር ደስ የሚል ቦታ ልጆች ሲደርሱልሽ ደስ ይላልና ትልቅ መልእክት ነው ያስተላለፍሽልን ራሄልዬ፣ በጣም እናመሰግናለን። ብዙ ጊዜ እኛ ወላጅ ስንሆን ለልጆቻችን የምንሰጣቸው ትንንሽ ነገሮች እንዳልሽው አሁን አንቺ ለልጅሽ ያደረግሻቸው ነገሮች ማድረግ ምንም ቫልዩ የሌለው ይመስለናል። ግን ደግሞ ነገ አድገው እነሱ ህይወት ውስጥ ትልቅ ተጽዕኖ እንደሚፈጥር አይቻለሁ። አንቺ ቅድም ከኢንተርቪው በፊት ነግረሽኝ ነበር ሁልጊዜ ቅዳሜ የልጅሽ ቀን ነው። ክረምትም ሆነም አልሆነም ቅዳሜ ምንም ታሪክ ቢፈጠር ከልጅሽ ውጪ ሌላ ህይወት የለም። ስለዚህ ያቺን ቅዳሜ በህይወት ውስጥ እሱ ሁሌም እንደሚያስታውሳት አንቺም ደግሞ በህይወትሽ ውስጥ ሁሌም እንደምታስታውሻት ነግረሽኛልና በተቻለ አቅም ዋናው ትልቁ ነገር አሁን ላይ ካለን ከህይወት ሩጫ ቀንሰን ለልጆቻችን ጊዜ መስጠት የሚለውን ነገር አብረን ማየት አለብን ነው። ብዙዎቻችን ልጆቻችን ሲጫወቱ ስንልካቸው የተለያዩ ነገሮችን የተለያዩ አክቲቪቲዎችን ሲያደርጉ አብረናቸው ማድረግ በራሱ ትልቅ አስተዋጽኦ አለው። ከሩጫ ከጨዋታ ውስጥ ደግሞ ልጆች የሚማሩ አይመስለንም። እና አሁን ለምሳሌ እኔ አንዴ በጣም የገረመኝ ልጄን ኳስ እንዲጫወት ተውኩትና የሚጠብቀው ሰው ስለሌለ ቆሜ እየጠበቅኩት ነውና ተጣሉ። ኳስ ሲጫወቱ ኖ እኔ ነኝ ምናምን ብለው ተጣሉና ዞር ብለው አዩኝ። ዝም እንዳላየ ዝም አልኳቸው። እዛው ተነጋገሩና አይደለም እኮ አንተ አይደለም ፈቱት ያንን ማለት ነው። እንጫወት መልሰናልና ወደ ጨዋታቸው ተመለሱ። ስለዚህ ኳስ መጫወት ብቻ ሳይሆን እንዴት መነጋገር እንዳለባቸው፣ እንዴት ግጭትን መፍታት እንዳለባቸው፣ እንዴት ሲመታቱ መተላለፍ እንዳለባቸው፣ ሲያነቡ ያነበቡትን ታሪክ ሲነግሩን እንዴት ስቶሪ ቴሊንግ መንገር እንዳለባቸው፣ እንዴት ክሪቲካል ቲንኪንግ መሆን እንዳለባቸው፣ እንዴት ሊደር መሆን እንዳለባቸው ብዙ ነገር በጨዋታ ውስጥ ልጆች ይማራሉና እንዲጫወቱ መፍቀድ አብረናቸው መጫወት በራሱ በዚህ ክረምት ውስጥ ከምንም ነገር በላይ ትልቁ ነገር ነውና ወላጆች እንግዲህ ይሄንን ይዘን በዚህ መንገድ ልጆቻችንን ለማሳደግ እንተጋለን ብዬ አስባለሁ። ራሄልዬ ስለመጣሽ የእውነት በጣም አመሰግናለሁ። ዛሬ ስለ ልጆች አነሳን እንጂ ቀጣይ ፕሮግራሞቻችን ላይ ደግሞ እንደ አንድ ሲንግል ማም ልጅን ማሳደግ በሲንግል ማም ህይወት ውስጥ እንዴት ይመስላል፣ ምን ፈተናዎች አሳለፈች የሚለውን በእርግጥ አሁን ሲንግል ማም አይደለሽም፣ ግን ደግሞ ያለፍሽበት መንገድ አለና እሱንም እናነሳለን ብዬ አስባለሁ። ደስ ይለኛል። ደስ ብሎኛል። በነበረን ቆይታ በጣም ነው አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁኝ። እንግዲህ እንደዚህ አይነት ወርቅ ሀሳቦች በዚህ ወርቅ ፕሮግራም ላይ በማስተላለፌ
እጅግ አድርጌ አመሰግናለሁ። ተመልካቾችም እንግዲህ የዶክተር ወዳጄነህን ቦታ በድፍረት ዛሬ ተቀብዬ ኃላፊነቴን ለመወጣት ያው እንግዲህ መጥቻለሁኝና እውነትም በላይፍ ኤክስፒሪየንስ ብዙ ነገር ሰዎችን ሼር ማድረግ እንደምትችይ እና ብዙም ሰዎች መጥቀም እንደምትችይ ስላየሁበት እኔም በድፍረት ሳይሆን በልበ ሙሉነት ነው የመጣሁት። በጣም ጠቃሚ ሀሳቦችን አንስተሽልናል ራሄል። እውነት እኔ ራሱ እዚህ ቁጭ ብዬ ብዙ ሀሳቦችን ራሴን እየፈተሽኩኝ ብዙ የተማርኩበትን ሀሳብ ነው ያነሳሽልንና አመሰግናለሁ። በጣም የተለያዩ ሀሳቦችንም በቀጣይ እናነሳለን። ተመልካቾቻችን እንግዲህ ዶክተር በተለያዩ ሀገራት የሚኖረውን ቆይታውን አጠናቆ እስከሚመጣ ድረስ ከህይወታቸው ከኖሩበት ከተማሩት ከእያንዳንዱ ነገር የሚያስተምሩንን ሰዎች እያመጣን አብረን ቆይታ የምናደርግ ነው የሚሆነው። ቀጣይ ሳምንትም እንዲሁ ከራሂ ጋር ቆይታ የሚኖረን ነው የሚሆነው። እስከ ሳምንታችሁ ያማረ ይሁን። ወላጆች ከልጆቻችሁ ጋር እንግዲህ ቆንጆ ክረምትን እንድታሳልፉ ምኞታችን ነው። ስላያችሁን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ